በትንታኔ ወደ ምንመለከተው የዓለም አቀፍ ጉዳያችን ስናልፍ እስራኤል በጋዛ ሰርጥ የተኩስ አቁም ስምምነት ላይ ለመድረስ ፈቃደኛ መሆኗን ትራምፕ አስታወቁ። በለየለት ትርምስ ውስጥ የሚገኘው መካከለኛው ምስራቅ የዓለምን ሁለንተናዊ እንቅስቃሴዎች መልክ በቀየሩ ጦርነቶች ዛሬም እየተሰቃየ ይገኛል። በጋዛ ሰርጥ ዘላቂ ሰላምን ለማምጣት ያስችላል የተባለለትን የተኩስ አቁም ለመፈራረም የእስራኤል ፈቃደኝነትን ቢገለጽም ሐማስ ግን በጉዳዩ ዙሪያ ምንም አይነት አስተያየት ከመስጠት ተቆጥቧል። በሌላ በኩል ሁለቱን ተፋላሚዎች የማሸማገል ሙከራ የምታደርገው አሜሪካ ለእስራኤል የ$510 ሚሊዮን የጦር መሳሪያ ሽያጭ ለመፈጸም መወሰኗም ታውቋል። ይህንን ርዕሰ ጉዳይ ለዕለቱ የዓለም አቀፍ ትንታኔ መርጠን አዘጋጅተነዋል። በለየለት ትርምስ ውስጥ የሚገኘው መካከለኛው ምስራቅ የዓለምን ሁለንተናዊ እንቅስቃሴዎችን መልክ በቀየሩ ጦርነቶች ዛሬም እየታመሰ ነው። የመካከለኛው ምስራቅ ትኩሳት አንዳንዴ ግለቱ እያየለ አልፎ አልፎ እየበረደ ተስፋና ስጋቶች እየተፈራረቁበት ዛሬ ላይ ደርሷል። የሩሲያና ዩክሬንን ጦርነት በቀጠለበት በዚህ ወቅት የወር እኩሌታን ያስቆጠረው የእስራኤልና ኢራን ጦርነት ዓለምን ለሁለት ጎራ ከመክፈሉ ባሻገር የንጹሐን ሞትና መፈናቀል በየጊዜው እንዲጨምር አድርጎታል። የሲቪል መሰረተ ልማቶች ወታደራዊ ኢላማ ውስጥ እየገቡም በጤና ተቋማትና ባለሙያዎች ላይ ከፍተኛ ጉዳት እየደረሰ መሆኑን በቅርቡ የወጡ መረጃዎች ጠቁመዋል። አንድ ዓመትን ለሚጠጋ ጊዜ የዘለቀው የእስራኤልና የሐማስ ጦርነት ጋዛን ከማውደሙ አልፎ በሚሊዮን የሚቆጠሩ ፍልስጤማውያንን ለመፈናቀል በመቶ ሺዎች የሚቆጠሩትን ደግሞ ለሞት ዳርጋቸዋል። ጋዛን ወደ ምድረ በዳነት የቀየረውን ይኸው ጦርነት ለማስቆም በርካታ ጥረቶች ቢደረጉም ሳይሳካ ቀርቷል። ለንጹሐን የሰብአዊ አቅርቦት ተደራሽ ለማድረግ በማሰብ የተኩስ አቁም ስምምነቶች ቢደረጉም በሁለቱ ተፋላሚ ኃይሎች ሲጣሱ ቆይቷል። ነገር ግን አሁን በጋዛ ለሚገኙ ፍልስጤማውያን ተስፋን የሚሰጥ መረጃ ተሰምቷል። እስራኤል በጋዛ ሰርጥ ስትፈጽማቸው የነበሩ የአየርና የመሬት ጥቃቶችን ለሁለት ወራት ለማቆም መስማማቷን ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነትን ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት መስማማቷን አስታውቀዋል። ፕሬዝዳንቱ በተረጋገጠ ትሩዝ በተሰኘው የማህበራዊ ትስስር ገጻቸው ላይ ባጋሩት መልእክት እስራኤል ለተኩስ አቁም ስምምነት ፈቃደኝነቷን ገልጸው ጦርነቱን ለማቆም ከሁለቱም አካላት ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎች ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላምን ለማምጣት በጣም ጠንክረው የሰሩት ኳታራውያንን እና ግብፃውያንን የመጨረሻውን ምክረ ሀሳብ ያቀርባሉ። ሐማስ ይህንን ስምምነት ይቀበላል ብዬም ተስፋ አደርጋለሁ፣ ምክንያቱም ከዚህ በኋላ የተሻለ አይሆንም እየባሰ እንጂ የሚሄደው ሲሉ ትራምፕ መልእክታቸውን ጽፈዋል። መስከረም 26 ቀን 2016 ዓ.ም ሐማስ በእስራኤል ላይ ድንገተኛ ጥቃት መፈጸሙን ተከትሎ 1200 እስራኤላውያን ሲገደሉ በመቶዎች የሚቆጠሩትን አግቶ ከወሰደ በኋላ እስራኤል በጋዛ ወታደራዊ ዘመቻዋን ጀምራለች። በጋዛ ሰርጥ በሐማስ የሚመራው የጤና ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ እስራኤል በወሰደቻቸው የአጸፋ እርምጃዎች ቢያንስ 56647 ፍልስጤማውያን ተገድለዋል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ መልእክት የተሰማው በሚቀጥለው ሳምንት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የሚያደርጉት ውይይት እየተጠበቀ ባለበት ወቅት ነው። ይሁን እንጂ ሐማስ የተኩስ አቁም ስምምነቱን ይቀበል አይቀበል ይህንን ዘገባ እስካጠናቀርንበት ጊዜ ድረስ የሰጠው አሉታዊው ይሁን አዎንታዊ ምላሽ ግን የለም። ፕሬዝዳንት ትራምፕ የሁለቱን ውይይት በጣም ጠንከር ያለ እንደሚሆን ጠቁመዋል። የአሜሪካው ፕሬዝዳንት ባሳለፍነው ማክሰኞ ዕለት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ማቆም ይፈልጋሉ ብለው እንደሚያምኑም ገልጸዋል። ትራምፕ አክለውም በሚቀጥለው ሳምንት በሚያደርጉት ጠበቅ ያለ ውይይት ስምምነት ላይ የምንደርስ ይመስለኛል ሲሉም ተስፋ ሰጥተዋል። ማክሰኞ ዕለት የእስራኤል የስትራቴጂክ ጉዳዮች ሚኒስትር ከአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ምክትል ፕሬዝዳንት ጄዲ ቫንስ ጋር በዋሽንግተን ለመገናኘት ቀጠሮ ይዘው እንደነበር ታውቋል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳሮን ሀገራቸው የተኩስ አቁም ስምምነት እንዲደረግ እንደምትፈልግና ነገር ግን ሐማስ ፈቃደኛ አለመሆኑን ለቢቢሲ በሰጡት ቃለ ምልልስ ገልጸዋል። በሐማስ ላይ ጫና እየፈጠርን ነው፣ ወደ ድርድር ጠረጴዛው ካልመጡ ታጋቾችን ለመመለስ ያለን ብቸኛው አማራጭ ተጨማሪ ወታደራዊ ጫና መፍጠር ብቻ ነው ሲሉም አምባሳደሩ ተናግረዋል። አክለውም የጋዛው ጦርነት የሚቆመው በሐማስ ቁጥጥር ስር የሚገኙ እስራኤላውያን ታጋቾች ወደ መኖሪያ ቤታቸው ሲመለሱ ብቻ እንደሆነ አስረድተዋል።
ይላል። በተጨማሪም እስራኤል ግጭቱ ሊቆም የሚችለው ሐማስ ሙሉ በሙሉ ሲፈርስ መሆኑን አስቀድማ ተናግራለች። ቀደም ሲል የወጡ መረጃዎች እንደሚጠቁሙት ወደ 50 የሚጠጉ የእስራኤል ታጋቾች አሁንም በጋዛ ሰርጥ በሐማስ ቁጥጥር ስር ይገኛሉ። ከዚህም መካከል ቢያንስ 20 የሚሆኑት እስራኤላውያን በሕይወት እንዳሉም ይታመናል። ባለፈው ሳምንት አንድ ከፍተኛ የሐማስ ባለስልጣን ለቢቢሲ አደራዳሪዎች በጋዛ አዲስ የተኩስ አቁምና የታጋቾችን የመልቀቅ ስምምነትን እንዲደረስ ጥረታቸውን አጠናክረው መቀጠላቸውን ገልጸው ነገር ግን ከእስራኤል ጋር የሚደረገው ድርድር መቆሙን አስታውቀው ነበር። ሐማስ በበኩሉ ዘላቂ ስምምነት እንዲደረስና ዘላቂ የተኩስ አቁም እንዲደረግ እስራኤል ሙሉ በሙሉ ከጋዛ ሰርጥ ሰራዊቷን እንድታስወጣ ጫና ሲያደርግ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያሰሙት የተኩስ አቁም ብስራት የተሰማው እስራኤል በሰሜን ጋዛ ወታደራዊ እርምጃ መውሰዷን አጠናክራ ከመቀጠሏ በፊት በአካባቢው የሚገኙ ነዋሪዎች ለቀው እንዲወጡ ትዕዛዝ ከሰጠች በኋላ ነው። የእስራኤል ጦር በዚህ ሳምንት በጋዛ ሰርጥ ውስጥ በአሜሪካና በእስራኤል በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደሩ የእርዳታ ማከፋፈያ ማዕከላት ሲቃረቡ የተጎዱ ሰላማዊ ዜጎችን በሚመለከት የወጡ ሪፖርቶችን እየመረመርኩ ነው ብሏል። እንደ ኦክስፋም እና ሴቭ ዘ ችልድረን ያሉ ሰብአዊ ድርጅቶች የእስራኤል ጦር እርዳታ በሚሹ ፍልስጤማውያን ላይ በተደጋጋሚ ተኩስ ይከፍታል ሲሉ ወንጅለዋል። እስራኤል ይህንን ውንጀላ በመቃወም ሐማስን የእርዳታ ስርጭት ላይ ያለውን ጣልቃ ገብነት ለማስቀረት አስፈላጊ ነው ስትል ትሞግታለች። በእስራኤልና በሐማስ መካከል እንደ አውሮፓውያኖቹ የዘመን አቆጣጠር በጥር 19 የተጀመረው የተኩስ አቁም ስምምነት 3 እርከኖች እንዲኖሩት ሆኖ የተቀረጸ ቢሆንም የመጀመሪያውን ደረጃ ግን ማለፍ አልቻለም። በዚህ ስምምነት መሰረት ሁለተኛው ደረጃ ቋሚ የተኩስ አቁም ላይ መድረስ በእስራኤል ውስጥ ለታሰሩ ፍልስጤማውያን ምትክ በጋዛ ታግተው የነበሩትን መልቀቅና የእስራኤል ጦር ከጋዛ ሙሉ በሙሉ መውጣትን ያካተተ ነበር። ይህ በእንዲህ እንዳለ እስራኤል ለተኩስ አቁም ፈቃደኛ መሆኗን የገለጹት ፕሬዝዳንት ትራምፕ የሚመሯት አሜሪካ ለእስራኤል የ510 ሚሊዮን ዶላር የጦር መሳሪያ ሽያጭ ማጽደቋን አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር እንደገለጸው ሽያጩ 2 የተለያዩ የቀጥታ ጥቃት ፈንጂና ከ7000 በላይ የቦምብ መቆጣጠሪያ መሳሪያዎችን ያካትታል። ውሉ ያልታወቀው የአሜሪካ አቋም አንዴ በአሸማጋይነት ሌላ ጊዜ ደግሞ በወታደራዊ ድጋፍ አለፍ ሲልም በጦር መሳሪያ ሽያጭ ከእስራኤል ጎን እንድትቆም አድርጓታል። በጋዛ ሰርጥ የፍልስጤማውያን ሞት እያሻቀበ ባለበት በዚህ ወቅት አሜሪካ ለእስራኤል የምታደርገውን ወታደራዊ ድጋፍ በመቀጠሏ ከፍተኛ ትችት እያስተናገደች ትገኛለች። Help us, God, help us, O Arabs, he screams.